አሁን ላይ እንኳን እጃችን ላይ ያለቁ ፕሮጀክቶች ከ300 ሚሊዮን ዶላር በላይ የሆኑ ኤልሲዎች ይጠብቃሉ ማለት ነው። ስለዚህ የኢትዮ ቴሌኮምን ፍላጎት ሰርቭ የሚያደርግ አላገኘንም። ይሄ ከናሽናል ባንክም ጋር በነበረን ዲስከሽን አንስተናል። አሁንም የኛን ፍላጎት አድሬስ የሚያደርግ የውጭ ምንዛሪ አላገኘንም ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት የማትመጣ ከሆነ በሁሉ የባሰው ጥፋት እንደሚገጥማት በጽኑ አስጠንቅቋል። በኢራን ድንበር አቅራቢያ ግዙፍ ወታደራዊ ጦር ጋር ሰፍረው የሚገኙት ትራምፕ ኢራን ወደ ኒውክሌር ስምምነት ለመምጣት ጊዜው ያለቀባት ነው ሲሉ ለቴህራን መሪዎች ማስጠንቀቂያ ልከዋል። የዓለም የፖለቲካና የጦርነት መድረክ በጥር ወር ከመቼውም ጊዜ በበለጠ ውጥረት ውስጥ ገብቷል። በምስራቅ አውሮፓ የቀዘቀዘው የበረዶ ሜዳ በደም እየጨቀየ የዲፕሎማሲው ሰማይ በጦርነት ደመና እየተሸፈነና የሰው ልጅ የህልውና ስጋት አደጋ ላይ እየወደቀ መምጣቱን የሚያመላክቱ ተከታታይ ክስተቶች እየተሰሙ ነው። የሩሲያና የዩክሬን ጦርነት አራተኛ ዓመቱን ሊደፍን በተቀራረበበት በዚህ ወቅት በየዕለቱ የሚወጡት መረጃዎች ተስፋን ከመፈንጠቅ ይልቅ የጥፋትን ድምፅ እያጎሉ መጥተዋል። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮቱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ሕክምናም አለ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። ኢትዮ ቴሌኮም ባለፉት 6 ወራት የ85 ቢሊዮን ብር ገቢ ማስመዝገቡን አስታውቋል። በወራቱ 35.62 ቢሊዮን ብር ታክስ መክፈሉን የገለጸው ኩባንያው ከፍተኛ የውጭ ምንዛሪ ያስፈልገኛልን ብለዋል። ሱባሎ ጋሻው ኢትዮ ቴሌኮም ባለፉት 6 ወራት የ85 ቢሊዮን ብር ገቢ ማግኘቱን አስታውቋል። የ6 ወራት የዕቅድ አፈጻጸሙን ይፋ ያደረገው ኩባንያው በወራቱ 35.62 ቢሊዮን ብር ግብር መክፈሉን የገለጸ ሲሆን በቴሌብር የ1.94 ትሪሊዮን ብር ዝውውር መፈጸሙን ይፋ አድርጓል። ኩባንያው በግማሽ በጀት ዓመቱ ያገኘው ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ ያለው መሆኑን የገለጹት ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ከታቀደው አንጻር ግን 81 በመቶን የሚሸፍን መሆኑን ጠቁመዋል። ኩባንያው ለሚያከናውናቸው ስራዎች የሚያስፈልገውን የውጭ ምንዛሬ ከማግኘት አንጻር ክፍተቶች መኖራቸውን የተናገሩት ስራ አስፈጻሚዋ ክፍተቶችን ለመሙላት ከተለያዩ ባለድርሻ አካላት ጋር እየተነጋገሩ መሆናቸውን ገልጸዋል። ኢትዮ ቴሌኮም በዚህ በጀት ዓመት ብቻ ከ1 ቢሊዮን በላይ ዩኤስዲ ይፈልጋል የሚያደርጋቸው የቴሌኮም ማስፋፊያዎችን ለማምጣት ማለት ነው። ስለዚህ በቂ የሆነ የውጭ ምንዛሬ አላገኘንም። ባንኮችም ቢሆኑ የኛን ፍላጎት ማስተናገድ አልቻሉም። ሁሉም ባንኮች ጋር ነው ግንኙነት ያለን እየጠበቅንም ያለ ነው። እንግዲህ አሁን ላይ እንኳን እጃችን ላይ ያለቁ ፕሮጀክቶች ከ300 ሚሊዮን ዶላር በላይ የሆኑ ኤልሲዎች ይጠብቃሉ ማለት ነው። ስለዚህ የኢትዮ ቴሌኮምን ፍላጎት ሰርቭ የሚያደርግ አላገኘንም። ይሄ ከናሽናል ባንክም ጋር በነበረን ዲስከሽን አንስተናል። አሁንም የኛን ፍላጎት አድሬስ የሚያደርግ የውጭ ምንዛሪ አላገኘንም ነው። ስለዚህ ለዚህ ምን እየወሰዳችሁ ነው የሚለው አንዱ ባጠረ ጊዜ ይህንን ችግር ይፈታል ብለን ባናስብም የራሳችንን የኩባንያችን የውጭ ምንዛሪ የምናገኝባቸውን ሶርስ ኦፍ ሬቨኒው ማለት ነው ዳይቨርሲፋይ ማድረግ ማስፋት፣ ከኢትዮጵያ ማርኬት ወጥተን መስራት በተወሰነ ደረጃም ቢሆን የውጭ ምንዛሪ እንድናገኝ ይረዳናል ነው። ይህን እያሰፋነን ያለ ነው። ከውጭ ምንዛሬ ጋር በተያያዘ የታዩ ክፍተቶች ከገቢ አሰባሰቡ አንጻር ክፍተት ማሳየታቸውም ተነግሯል። በሞባይል ኔትወርክ የደንበኞች ቁጥር 87.1 ሚሊዮን ደርሷል ያለው ኢትዮ ቴሌኮም ደንበኞችን የማስተናገድ አቅሙ 108 ሚሊዮን መሻገሩንም እወቁልኝ ብሏል። ስራ ከጀመረ አንስቶ የ6.8 ትሪሊዮን ብር ዝውውር ተደርጎበታል የተባለው ቴሌብር ደግሞ 58.6 ሚሊዮን ደንበኞችን ማፍራቱ ተነግሯል። ኢትዮ ቴሌኮም በሚያከናውናቸው ስራዎች 1.3 ሚሊዮን ሰዎች የስራና የኢኮኖሚ ትስስር እንዳላቸው የገለጹት ዋና ስራ አስፈጻሚዋ ፍሬህይወት ታምሩ የኩባንያውን ድርሻ የገዙ ባለድርሻዎች ድርሻቸውን በሁለተኛ ገበያ ማቅረብ የሚችሉበት አሰራር በቅርቡ ይፋ እንደሚደረግ ጠቁመዋል። ድልድል የተሰራው በባለፈው ጁን ነው። ስለዚህ በዚህኛው በጀት ዓመት ትራንዛክሽን ማድረግ እንድትችሉ አንደኛ ሰከንደሪ ማርኬት ላይ ትሬድ ማድረግ እንድትችሉ ዝግጅት ጨርሰናል። ሰሞኑን አናውንስ እናደርጋለን። ስለዚህ ትሬድ ማድረግ የምትችሉበት እድል ይፈጠራል። የሬቬኒው አቅማችንና ፕሮፊታቢሊቲያችን እንደዚህ ለማሳደግ ሰፊ ስራ ነው እየሰራን ያለ ነው። ከገቨርንመንት ባለፈ የፕራይቬት 10% ሼር ላይ
የተሳተፋችሁ እንደዚሁም በዲቪደንድ ተቋዳሽ መሆን የምትችሉበት እድል እንዲፈጠር ነው ኢትዮ ቴሌኮም እና ሰራተኛው ማኔጅመንቱ በትጋት እየሰራ ያለው ማለት ነው። በዚህ በጀት ዓመት ጀምሮ ነው ያው ኤክሰርሳይዝ የምናደርገው የሚሆነው ማለት ነው። ኢትዮ ቴሌኮም ወደ ሌሎች ሀገራት ገበያዎች ለመግባት እያደረገ ያለው ሙከራ ተጠናክሮ መቀጠሉን አክለው የገለጹት ዋና ስራ አስፈጻሚዋ በካሜሮን ከካምቴል ኩባንያ ጋር አብሮ መስራት የሚቻልበት ስምምነት መፈጸሙን አስታውሰዋል። በኢትዮጵያ የስነ ተዋልዶ ጤና አገልግሎት በስፋትና በትኩረት ሊሰሩ ከሚገባቸው ጉዳዮች መካከል ቀዳሚው እንደሆነ ተነግሯል። በርካታ ተቋማት በጉዳዩ ላይ እየሰሩ ቢሆንም የጥራት ሁኔታ ግን አሁንም ሊታሰብበት የሚገባ ነው ተብሏል። ይሁን እንጂ ላለፉት 6 ዓመታት ነገን በራሴ በተሰኘ በተለያዩ ክልሎች ሲሰጥ የነበረው አገልግሎት ውጤት የታየበት መሆኑ ተገልጿል። ምረት ደግፍ በኢትዮጵያ የስነ ተዋልዶ ጤና አገልግሎት በስፋትና በትኩረት ሊሰሩ ከሚገባቸው ጉዳዮች መካከል ቀዳሚው እንደሆነ ተነግሯል። ምንም እንኳን በጉዳዩ ላይ የሚሰሩ ተቋማት ቢኖሩም ተቋማቱ የሚሰጡት አገልግሎት ጥራት ያለው በማድረግ ተጨባጭ ውጤት መመዝገብ እንዳለበት በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድና የአፍላ ወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ሁንዱማ ገልጸዋል። እንደ ጤና ሚኒስቴርኛ ማንሳት እንፈልገው አንደኛ በአጠቃላይ በስነ ተዋልዶ ጤና ላይ በተለይ በቤተሰብ እቅድ ላይ የግንዛቤ ማስጨበጫ ትምህርቱ መቀጠል መቻል አለበት። ህብረተሰቡን ደግሞ ይሄን ነገር ምክንያቱም መንግስት የሚያደርገው ነገር ለህብረተሰቡ የሚጠቅም ነገር የሚያደርገው ለዚህ ይሄንን በግንዛቤ ኖራቸው ይሄን ነገር እንዲገነዘቡ ማድረግ ያስፈልጋል። ይሄ ሲሆን ደግሞ በተለይ ከሃይማኖት አባቶች ጋር፣ ከጎሳ መሪዎች ጋር፣ ከባህላዊ መሪዎች ጋር፣ ከአመራር ጋር በደንብ መስራት መቻል አለበት። ሊደርሺፕ ማተርስ አመራሩ ወሳኝ ስለሆነ አመራር በያዘበት ቦታ ላይ ውጤቱ ጥሩ ነው። አመራር ካዝረከረከው ስራው በዛ ልክ ስለሚዝረከረክ ሊደርሺፕ ማተርስ ብለን ለዛ ነው የምንሰራው ማለት ነው። ይሄን ነገር እናደርጋለን። ነገር ግን ሁለተኛው ደግሞ በተለይ ከባለሙያ ጋር ተያይዞ ነው። አሁን እንግዲህ አብዛኛው የቤተሰብ ቅርጽ ተጠቃሚዎቹ የአጭር ጊዜ ተጠቃሚዎች ናቸው። የአጭር ጊዜ ቤተሰብ ቅርጽ ተጠቃሚዎች ናቸው። ለምንድን ነው የሆነ ብለን የምናስብ እውነት ህብረተሰቡ ይሄን ነገር ፈልጎት ነው ወይ ብለን ስናነሳ 100% አይደለም፣ ሁሉም አይደለም። ዋናው ችግር ምንድነው? ምክክር አገልግሎት ወይም በእንግሊዝኛ ካውንስሊንግ የምንለው ነው። ካውንስሊንጉ ላይ መጠናከር መቻል አለበት ብለን የምንሰራው። በዚህም ላለፉት 6 ዓመታት ነገን በራሴ በተሰኘ ፕሮጀክት በተለያዩ ክልሎች አገልግሎቱ ሲሰጥ መቆየቱን የጠቀሱት ዶክተር አለማየሁ የስነ ተዋልዶ ጤና ተጠቃሚነትን ከማስፋትና ከማረጋገጥ አንጻር የተሻሉ ውጤቶች መገኘት እንደቻሉና ፕሮጀክቱ ኢላማውን ማሳካቱን አክለዋል። እድሜያቸው ከ15 እስከ 24 ያሉ ሴቶችና ወጣቶች ላይ ትኩረቱን ያደረገው ፕሮጀክቱ በተለያየ መልኩ ሲሰጥ መቆየቱን የገለጹት ደግሞ በፖፑሌሽን ሰርቪስ የፕሮግራሞች አስተባባሪ የሆኑት አቶ ያሬድ አለሙ በሴቶችና ወጣቶች እንዲሁም በቤተሰብ እቅድ ዙሪያ ሰፊ ስልጠናዎችና አገልግሎቶች ሲሰጡ መቆየታቸውን ገልጸዋል። ይሄ ፕሮጀክት ኦኒንግ ዜር ፊውቸር ወይ ደግሞ ነገን በራሴ ይባላል። የቤት ለቤት አገልግሎት ካልሆነም ደግሞ ጤና ተቋም ላይ ወይም ሄልዝ ፖስቶች ላይ ከሄደው ከጤና ኤክስቴንሽን ሰራዊቶች ጋር ደረጃውን የጠበቀ አገልግሎት እንዲያገኙ ማስቻል ስንሰራቸው የነበሩ ስራዎች ናቸው። በዚህም ደግሞ እንግዲህ በጣም ብዙ ቁጥር ያላቸው ወጣቶች ራሳቸውን በእቅድ በመነጋገር ከባሎቻቸው ጋር የተሻለ ህይወትን እንዲመሩ ከማይክሮ ፋይናንሶች ጋር በመቀናጀት ኢኮኖሚካሊ ደግሞ የሚሆኑ አክቲቪቲዎች ላይ ኢንጌጅድ በመሆን ህይወታቸውን መቀየር፣ ወደ ትምህርት ቤት መመለስ ያለባቸውም ደግሞ ወደ ትምህርት ቤት መመለስ፣ ትምህርታቸውን መጨረስ እስከ ዩኒቨርሲቲ ድረስ መግባት እንዲሁም ለሌሎች አርአያ እስከመሆን ድረስ የደረሱበትን ሁኔታ እንግዲህ ለመፍጠር ችለናል ማለት ነው። በኦሮሚያ በሲዳማና ደቡብ ምዕራብ ኢትዮጵያ ባሉ ክልሎች ሲሰጥ የነበረው አገልግሎቱ ከ500 ሺህ በላይ ለሆኑ ወጣቶችና ሴቶች በማዳረስ ፕሮጀክቱ መጠናቀቁ ተገልጿል። ምንም እንኳን ፕሮጀክቱ ቢጠናቀቅም አገልግሎቱን የማስቀጠል ስራዎች ሊሰሩ እንደሚገባም ምክረ ሀሳብ ቀርቧል። ፕሮጀክቱ ዛሬ ላይ ቢያበቃም ስራው ይቀጥላል። ምክንያቱም ኦሬዲ ፍላጎቱን ፈጥሯል። በማህበረሰቡ ውስጥ ጥሩ ግንዛቤ ተፈጥሯል። ይሄ ወደ ኋላ ይመለሳል የሚል እምነት አይኖረንም። አንደኛው ምክር ሀሳብ እንግዲህ በተለይ እነዚህ ፕሮጀክቶች ሲዘጉ ወይም ደግሞ ወደሚቀጥለው ምዕራፍ ሲሸጋገሩ አንደኛ መንግስት ነው ሲመራ የነበረው። አሁንም ደግሞ እንደ ጤና ሚኒስቴር ይሄ ነገር በደንብ መመራት መቻል አለበት። ሁለተኛው ምክር ሀሳብ ይሄ አገልግሎት እንግዲህ ሲሰራ የነበረው በየደረጃ ካሉ ከመንግስት አካላት ጋር ነው። ሁለተኛ ነገር በየደረጃ ካሉ ከተለያዩ ፓርትነሮች ጋር አጋርጆች ሲሰራ ስለነበረ ይሄ ነገር አሁንም ተቀናጅቶ መቀናጀት መቻል አለበት። ሶስተኛው ደግሞ የግንዛቤ ማስጨበጥ። ምክንያት ግንዛቤ አንዴ ተሰጥቶ የሚቆም ነገር አይደለም። ከሃይማኖት አባቶች ጋር፣ ከጎሳ መሪዎች ጋር፣ ከወንዶች እንግዲህ ኢትዮጵያ ወንዶች በላይነት ያለበት ሀገር አይደለች። ፓትሪያርካል ሲስተም ነው ማለት ነው። ፓትሪያርካል ነገር ነው ያለው። ይሄንም ደግሞ ወንዶችም ደግሞ ይሄን ነገር አንደርስታንድ ማድረግ መቻል አለባቸው ማለት ነው። ሌላ ደግሞ እንግዲህ አንዱ ሌላ ሀብት ማፈላለግ ነው።
አይደለ? ምክንያቱም ያለን ሀብት ውስን ነው። ቅድም እንዳልሽ ደግሞ ከጊዜ ወደ ጊዜ እየቀነሱ የሚመጡ ነገሮች አሉ። ለዚህ ለግብአትም ለአቅም ማጉልበቻም ደግሞ ሀብትም ደግሞ ካናዳ ኤምባሲ ሰፖርት አድርጎና እነሱ ይቀጥላሉ ብለን እናስባለን። ሌሎችም ደግሞ የሚሰሙ አካላትም ደግሞ ኦኬ እዚህ ጋር ይሄ ችግር አለ ብለው ድጋፋቸውን ይቀጥላሉ ብለን እናስባለን። ራሳችን እስክንችል ድረስ ይቀጥላሉ ብለን እናስባለን። ለሴቶችና ለወጣቶች እንዲሁም ለቤተሰብ ተደራሽ ተደርጓል የተባለው አገልግሎቱ በኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይዝ በጤና ሚኒስቴርና ካናዳ ኤምባሲ ጋር በመሆን ላለፉት 6 ዓመታት በክልሎቹ ሲሰጥ የቆየ ሲሆን በዛሬው ዕለት የመዝጊያ መርሃ ግብሩን በማድረግ ተጠናቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት የማትመጣ ከሆነ ከሁሉ የባሰ ጥፋት እንደሚገጥማት አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው የሀገሪቱ ጦር ለማንኛውም ትንኮሳ አፋጣኝና ብርቱ ምላሽ ለመስጠት በተጠንቀቅ ላይ መሆኑን ተናግረዋል። ዋሽንግተን ጥቃት ከሰነዘረች ቴህራን እስራኤልን ታይቶ በማይታወቅ ሁኔታ እንደምትበቀልም አንድ ከፍተኛ የኢራን ባለስልጣን መዛታቸው ተሰምተዋል። ሙሴ ከበደ ዝርዝር አለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት የማትመጣ ከሆነ ከሁሉ የባሰው ጥፋት እንደሚገጥማት በጽኑ አስጠንቅቀዋል። በኢራን ድንበር አቅራቢያ ግዙፍ ወታደራዊ ጦር እያሰፈሩ የሚገኙት ትራምፕ ኢራን ወደ ኒውክሌር ስምምነት ለመምጣት ጊዜው ያለቀባት ነው ሲሉ ለቴህራን መሪዎች ማስጠንቀቂያ ልከዋል። ፕሬዚዳንቱ ግዙፍ የሆነ የጦር መርከቦች ስብስብ ወይም አርማዳ በከፍተኛ ኃይል በታላቅ ተነሳሽነትና ግልጽ በሆነ ዓላማ ወደ ኢራን እየገሰገሰ መሆኑን በመግለጽ ኢራን ስምምነቱ እንድታደርግ አለዚያ ከባድ ቅጣት ጠብቃታል የሚል የተለመደ ዛቻን አስተላልፈዋል። ለፕሬዚዳንቱ ዛቻ ምላሽ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው የሀገሪቱ የጦር ኃይሎች ጣታቸው በቃታ ላይ ሆኖ በየብስም ሆነ በባህር ለሚሰነዘር ማንኛውም ትንኮሳ አፋጣኝና ብርቱ ምላሽ ለመስጠት በተጠንቀቅ ላይ መሆናቸውን ተናግረዋል። ኢራን የኒውክሌር ፕሮግራሟ ሙሉ በሙሉ ሰላማዊ እንደሆነ ብትገልጽም ትራምፕ ግን ቴህራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ ደጋግሞ ዝተዋል። የፕሬዚዳንቱ የቅርብ ጊዜ ማስጠንቀቂያ የመጣው ቀደም ሲል በኢራን የተቀሰቀሰውንና ታይቶ በማይታወቅ የኃይል እርምጃ የታፈነውን ህዝባዊ አመፅ ለመርዳት ዋሽንግተን ጣልቃ እንደምትገባ ቃል ከገቡ በኋላ ነው ሲል ቢቢሲ ዘግቧል። በኢራን ያለው ተቃውሞ የጀመረው በገንዘብ ዋጋ መቀነስና በኑሮ ውድነት ምክንያት ቢሆኑም በፍጥነት ወደ አስተዳደሩ የሉዓላዊነት ጥያቄ ተሸጋግረው ነበር። ትራምፕ መጀመሪያ ላይ እርዳታ በመንገድ ላይ ነው ቢሉም በኋላ ግን ከ800 በላይ የሚሆኑ የስቅላት ቅጣቶች መቆማቸውን ከታማኝ ምንጮች እንደተረዱ ገልጸው ትኩረታቸውን ወደ ኒውክሌር ጉዳይ አዙረዋል። ፕሬዚዳንት ዶናልድ ትራምፕ በፋርስ ባህረ ሰላጤ ያለውን የአሜሪካ ጦር ግንባታ ተከትሎ ኢራን ስለ ኒውክሌር ፕሮግራሟ አዲስ ስምምነት ለማድረግ ያላት ጊዜ እያለቀ መሆኑን ማስጠንቀቃቸው በዋሽንግተን በኩል ሊፈጸም የታቀደውን ጥቃት አይቀሬ አድርጎታል። ትራምፕ ኢራን ምንም አይነት ኒውክሌር የጦር መሳሪያ እንዳታጠቅ ያላቸውን አቋም ሲያጸኑም ኢራን በፍጥነት ወደ ድርድር ጠረጴዛ መታ ፍትሐዊ ስምምነት እንደምታደርግ ተስፋ አድርጋለሁ፣ የኒውክሌር መሳሪያም አይኖርም በማለት ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍም በባህረ ሰላጤው ያለው ኃይል አሜሪካ የቬንዙዌላኑ መሪ ኒኮላስ ማዱሮን በቁጥጥር ስር ከመዋላ በፊት ወደዚያ ከላከችው ኃይል ይበልጣል ብለዋል። ይህ ኃይል አስፈላጊ ከሆነ ተልእኮውን በፍጥነትና በኃይል ለመፈጸም ዝግጁና ብቁ ነው ሲሉ መዛታቸው ዋሽንግተን የቬንዙዌላውን አስደንጋጭ ክስተት በቴህራን ለመድገም መሰናዳቷን ያመለክታል። ቴህራን በዋሽንግተን ለሚደርስባት የትኛውም ጥቃት እንደ ኮሶ የመረራ አጸፋ እንደምትሰጥ በተደጋጋሚ ስትዝት ባላንጣዋ እስራኤልም አይቀርላትም ብላለች። የአያቶላህ አሊ ኮሚኒ ከፍተኛ አማካሪ ዋሽንግተን ጥቃት ከሰነዘረች ቴህራን በእስራኤል ላይ ታይቶ በማይታወቅ ሁኔታ እንደምትበቀልና ጥቃቱም የቴል አቪቭን እምብርት እንደሚመታ ዝተዋል። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ሻምካኒ በኤክስ ገጻቸው በፋርስና በዕብራይስጥ ቋንቋዎች ባስተላለፉት መልእክትም ውስን የሆነ የአሜሪካ ጥቃት የሚባል ነገር የቅዠት ያህል ነው። አሜሪካ የምትወስደው ማንኛውም አይነት ወታደራዊ እርምጃ በማንኛውም ደረጃና ሁኔታ ቢሆን እንደ ጦርነት መጀመሪያ ይቆጠራል። ምላሹም አፋጣኝ፣ ሁሉን አቀፍና ታይቶ በማይታወቅ ሁኔታ በጠላት ላይ በቴል አቪቭ እምብርትና ጠላትን በሚደግፉ አካላት ሁሉ ላይ ያነጣጠረ ይሆናል ሲሉ ማስጠንቀቃቸው የቀጠናው ደህንነት በአንድ ቃታ ላይ ተንጠለጠለ መሆኑን በጉልህ አሳይቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በቅርብ ቀናት ውስጥ መጠነ ሰፊና ታይቶ የማይታወቅ ጥቃት ለመሰንዘር እቅድ እንዳላት ተናግረዋል። የዩክሬን የስለላ ተቋማት ከፊት የተደቀነውን ስጋት ለመመከት የሚያስችል ስትራቴጂ እየነደፉ መሆናቸውም ተመላክተዋል። ተጨማሪ አለን። የዓለም የፖለቲካና የጦርነት መድረክ በጥር ወር ከመቼውም ጊዜ በበለጠ ውጥረት ውስጥ ገብቷል። በምስራቅ አውሮፓ የቀዘቀዘው የበረዶ ሜዳ በደም እየጨቀየ የዲፕሎማሲው ሰማይ በጦርነት ደመና እየተሸፈነና የሰው ልጅ የህልውና ስጋት አደጋ ላይ እየወደቀ መምጣቱን የሚያመላክቱ ተከታታይ ክስተቶች እየተሰሙ ነው። የሩሲያና የዩክሬን ጦርነት 4ኛ ዓመቱን ሊደፍን በተቀራረበበት በዚህ ወቅት በየዕለቱ የሚወጡት መረጃዎች ተስፋን ከመፈንጠቅ ይልቅ የጥፋትን ድምፅ እያጎሉ መጥተዋል። ከኪየቭ እስከ ሞስኮ፣ ከዋሽንግተን እስከ
እስከ ማርሴይ የተዘረጋው የዚህ ግጭት መረብ ዓለምን ወደ ሶስተኛ የዓለም ጦርነት እያሽከረከራት መሆኑን የሚያሳዩ ምልክቶች በግልጽ እየታዩ ነው። በዩክሬን ምድር ያለው ሁኔታ እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፉ ማህበረሰብ ያስተላለፉት መልእክት እጅግ አስደንጋጭ ነው። ሩሲያ በቅርብ ቀናት ውስጥ መጠነ ሰፊና ታይቶ የማይታወቅ ጥቃት ለመሰንዘር እቅድ እንዳላት የዩክሬን የስለላ ተቋማት መረጃ ማግኘታቸውን ፕሬዝዳንቱ አረጋግጠዋል። ይህ ማስጠንቀቂያ የተሰማው በዘፈቀደ ሳይሆን መሬት ላይ በተከሰቱ አሰቃቂ ጥቃቶች ታጅቦ ነው ሲል ሮይተርስ ዘግቧል። ንጹሃን ዜጎችን አሳፍሮ ይጓዝ የነበረ አንድ ባቡር የሩሲያ ሚሳኤሎችን ኢላማ መሆኑን አክሏል። ይህ በሲቪል መጓጓዣ ላይ የተፈጸመው ጥቃት ቢያንስ 5 ንጹሃን ዜጎችን ሲቀጥፍ በርካቶችን ለአካል ጉዳት ዳርጓል። ዜሌንስኪ ይህንን ድርጊት ቀጥተኛ የሽብርተኝነት ተግባር ሲሉ የገለጹት ሲሆን ሩሲያ በጦር ሜዳ የገጠማትን ተግዳሮት በንጹሃን ደም ለመወጣት እየሞከረች ነው ሲሉ ከሰዋል። የባቡር ጣቢያው አካባቢ በፈራረሱ የብረት ቁርጥራጮች በእሳት ነበልባልና በለቅሶ ድምፅ ተሞልቶ ማደሩ ጦርነቱን አስከፊ ገጽታ ለዓለም ያሳየ ክስተት ነው ሲልም ዘገባው አክሏል። ይህ የንጹሃን ሕይወት በጠፋበት ማግስት ሌሊቱን ሙሉ በሁለቱም ወገኖች መካከል ከፍተኛ የሆነ የአየር ጥቃት ልውውጥ ተደርጓል። የሩሲያ ድሮኖችና ሚሳኤሎች የዩክሬን ከተሞች ሲደበድቡ፣ የዩክሬን የአየር መከላከያ ሰራዊቶች ሰማዩን በብርሃን ሲሞሉ ታድረዋል። በሌላ በኩል ዩክሬን በሩሲያ ግዛት ውስጥ በሚገኙ ስትራቴጂካዊ ቦታዎች ላይ የመልሶ ማጥቃት እርምጃ መውሰዷም ተዘግቧል። ይህ የአየር ላይ ፍልሚያ የሚያሳየው ጦርነቱ የመቀዝቀዝ ምልክት እያሳየ ሳይሆን ይልቁንም ወደ ከፍተኛ ደረጃ እየተሸጋገረ መምጣቱ ነው። የሟቾች ቁጥር በየሰዓቱ እየጨመረ የውድመቱ መጠን እየሰፋና የህዝቡ ስቃይ እየበረታ መምጣቱን ኬቭ ኢንዲፔንደንት ዘግቧል። የሩሲያ ወታደራዊ ስትራቴጂ አሁን ትኩረቱን ያደረገው በወታደራዊ ካምፖች ላይ ብቻ አይደለም። ይልቁንም የዩክሬንን ህዝብ በብርድና በጨለማ በመቅጣት የስነ ልቦና ጥንካሬውን ለመስበር ያለመም ይመስላልም ሲል ዘገባው አክሏል። በጥር ወር አጋማሽ ላይ የሚገኘው የአውሮፓ ክረምት የሙቀት መጠኑን ከዜሮ በታች በከፍተኛ ሁኔታ አውርዶታል። ልክ በዚህ ወቅት ሩሲያ የዩክሬንን የኃይል ማመንጫ ጣቢያዎችና የኤሌክትሪክ ማከፋፈያ መስመሮችን ሆን ብላ ኢላማም አድርጋለች። በሚሳኤልና በድሮን የሚፈጸሙት እነዚህ ጥቃቶች በሚሊዮኖች የሚቆጠሩ ዩክሬናውያንን ያለማሞቂያ፣ ያለ ብርሃንና ያለ ውሃ አስቀርተዋል። የዩክሬን መንግስት ባለስልጣናት ለመጪዎቹ ሳምንታት ህዝቡ ለከፋ ፈተና እንዲዘጋጅ አሳስቧል ሲል ኬቭ ኢንዲፔንደንት ዘግቧል። የኤሌክትሪክ ኃይል መቆራረጥ በሆስፒታሎች፣ በትምህርት ቤቶችና በመኖሪያ ቤቶች ላይ የፈጠረው ቀውስ ቀላል አይደለም። አረጋውያን፣ ህጻናትና በህመም ላይ ያሉ ዜጎች በማሞቂያ ጦት ለሞት እየተዳረጉ ነው። ይህ የኃይል ዘርፉን ኢላማ ያደረገ ጥቃት ጦርነቱ በግንባር ብቻ ሳይሆን በእያንዳንዱ ቤት ውስጥ እየተካሄደ መሆኑን ያሳያል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የገቢዎች ሚኒስቴር የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ በቢሾፍቱ ከተማ እያካሄደ ይገኛል። ከሌሎች ሀገራት ጋር ተመሳሳይ ገቢ የመሰብሰብ አቅም እንዲኖር ለማስቻል የገቢ ስትራቴጂ ተነድፎ ወደ ስራ ተገብቷል ሲሉ ያብራሩት የገቢዎች ሚኒስቴር አይናለም ንጉሴ ናቸው። በዘርፉ የተደረገው የሪፎርም ስራም ውጤት ማስገኘት መጀመሩን ጠቅሰው በበጀት ዓመቱ የመጀመሪያ 6 ወራት 640 ቢሊዮን ብር ለመሰብሰብ ታቅዶ 709 ቢሊዮን ብር መሰብሰብ እንደተቻለም አመላክተዋል። በዚህም ከእቅዱ አንጻር ከ110 በመቶ በላይ መሳካቱን አንስተው የጥር ወር ሲጨመር 760 ቢሊዮን ብር እስካሁን መሰብሰብ መቻሉን ተናግረዋል። ከተሰበሰበው ገቢ ውስጥም የሀገር ውስጥ 366 ቢሊዮን ብር እንዲሁም ከቀረጥና ታክስ 342 ቢሊዮን ብር ድርሻ እንዳላቸው አብራርተዋል። ሮተሪ ኢንተርናሽናል በኢትዮጵያና ሌሎች ሀገራት ፖሊዮን የማጥፋት ዘመቻ ላይ ብዙ በጀት መድቦ እየሰራ መሆኑን አስታውቋል። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ያሉት የሮተሪ ኢንተርናሽናል ፕሬዝዳንት ፍራንሲስኮ ኦሬዞ እንደገለጹት ተቋሙ የኢትዮጵያን የጤና አገልግሎትና ደረጃ ለማሻሻል በሚደረገው ጥረት የበኩሉን ገንቢ ሚና ለመወጣት በቁርጠኝነት እንደሚሰራ አረጋግጠዋል። ዳይሬክተሩ በኢትዮጵያ ባደረጉት ጉብኝት ከፕሬዝዳንት ታዬ አጽቀሥላሴ ጋር የተወያዩ ሲሆን በውይይታቸውም በጤና፣ በትምህርት፣ በሰላም ግንባታና ሌሎች ጉዳዮች ላይ መነጋገራቸውን ገልጸዋል። ሮተሪ ኢትዮጵያ ልዩ እሴቶችና ቁርጠኝነት ያለው ተቋም እንደሆነ በመግለጽ የፖሊዮ በሽታን ከኢትዮጵያ ለማጥፋት ላበረከተው ከፍተኛ አስተዋጽኦ ማድረጋቸውንም ጠቁመዋል።
አዲስ አበባ የባህልና የፈጠራ ሞዛይክ በሚል መሪ ቃል 17ኛው የባህል ፌስቲቫል ከጥር 23 እስከ 25 ቀን 2018 ዓ.ም በኤግዚቢሽን ማዕከል እንደሚካሄድ የአዲስ አበባ ባህልና ኪነ ጥበብ ቢሮ አስታወቀ። ፌስቲቫሉ የብሔር ብሔረሰቦችን ባህል ከማሳየት ባለፈ በከተማዋ የመጣውን አዲስ የሥራ ባህል፣ የጊዜ አጠቃቀምና የፕሮጀክት ማኔጅመንት ለውጦችን ያስተዋውቃልን ተብሏል። በተጨማሪም የፋሽን ትርኢቶችና የንግድ ትስስሮችም ይፈጠራሉ። ነዋሪዎችና ወጣቶች በዝግጅቱ ላይ በመገኘት ባህላቸውን እንዲያውቁና የሥራ ተሞክሮ እንዲቀስሙ የአዲስ አበባ ባህልና ኪነ ጥበብ ቢሮ ጥሪ አቅርበዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በኒጀር ዋና ከተማ ኒያሜ በሚገኘው ዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ኃይለኛ የተኩስ ልውውጥና የቦምብ ፍንዳታ ተሰማ። የአካባቢው ነዋሪዎች በሰማይ ላይ የሚታዩ የተኩስ ብልጭታዎችን፣ ከፍተኛ ቃጠሎችና የወደሙ መኪኖችን የሚያሳዩ ቪዲዮዎችን ማሰራጨታቸውን ኤኤፍፒ ዘግበዋል። አውሮፕላን ማረፊያው የአየር ኃይል ጦር ሰፈር የሚገኝበት ሲሆን ከፕሬዝዳንቱ ቤተ መንግስት 10 ኪሎ ሜትር ገደማ ርቀት ላይ ይገኛል። ተኩሱ ለ2 ሰዓታት ያህል ቆይቶ ካቆመ በኋላ በአሁኑ ወቅት በአካባቢው አንጻራዊ መረጋጋትም ሰፍኗል ተብሏል። የጥቃቱ መንስኤና የደረሰው ጉዳት እስካሁን በውል ባይታወቅም ወታደራዊ ደጋፊ የሆኑ የመብት ተሟጋቾች ህዝቡ ሀገሩን ለመከላከል ወደ አደባባይ እንዲወጣ ጥሪ እያቀረቡ ነው። በህንድ ምስራቃዊ ግዛት በምትገኘው ዌስት ቤንጋል የኒፓህ ቫይረስ መከሰቱ በቻይናና በደቡብ ምስራቅ ኤሲያ ሀገራት ዘንድ ከፍተኛ ስጋት ፈጥሯል። በሚሊዮን የሚቆጠሩ ሰዎች ለጨረቃ አዲስ ዓመት በዓል ጉዞ ለማድረግ በሚዘጋጁበት በዚህ ወቅት ሀገሪቱ በአውሮፕላን ማረፊያዎች ላይ የጤና ፍተሻን እያጠናከሩም ይገኛሉ። የህንድ ጤና ሚኒስቴር እንዳስታወቀው ከታህሳስ 2025 ጀምሮ 2 ሰዎች በቫይረሱ መያዛቸውን አረጋግጠዋል። ተጠቂዎቹ ሁለቱም የጤና ባለሙያዎች ሲሆኑ በአሁኑ ወቅት በሆስፒታል ውስጥ የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። ሰዎች በተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸው ወይም የለከሱትን ነገር ማጥፋታቸውን በተደጋጋሚ እየሄዱ የሚያረጋግጡ አሊያም የነገሮች አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አሉ። የሕክምና ባለሙያዎች ይህን መሰል ኦሲዲ የሚባል ሲሆን ራሱን የቻለ ሕክምና እንዳለው ባለሙያዎች ይናገራሉ። ለመሆኑ ኦሲዲ ምንድነው? የዛሬ ጤና አዳም ጥንክራችን ትኩረት ነው። ወደዚያው እንለፍ። ሰላም። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮቱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ሕክምናም አለው። ዶክተር ቢኒያም ፍሳ ነኝ። አብራችሁን ቆዩ። ኦሲዲ አእምሮ ላይ የሚከሰት ችግር ሲሆን ብዙዎች ይህ የአእምሮ ህመም እንደሆነና ሕክምና እንዳለው አያውቁም። በዚህ የተነሳ ለሰው ሳይናገሩት እየተሰቃዩ ይኖራሉ። ለመሆኑ ምልክቶቹ ምንድን ናቸው? የመጀመሪያው ክፍል ኦብሰሽን የምንለው ሲሆን ኦሲዲ ያለበት ሰው ተደጋጋሚ ግን ምክንያታዊ ያልሆኑ ሀሳቦች ወደ አእምሮ ሲመጡ ነው። ለምሳሌ በሩን ከቆለፉት በኋላ አልቆለፍኩትም ብሎ ማሰብ፣ ቆሻሻ ነካኝ፣ ያስቀመጥኳቸው እቃዎች በደንብ አልተደረደሩም፣ በደንብ ካላስተካከልኳቸው የሆነ መጥፎ ነገር ይከሰታል። እኒህንና እኒህን የመሳሰሉ ተደጋጋሚ ሀሳቦች ናቸው። እኒህን ሀሳቦች ለማስታገስ ኦሲዲ ያለበት ሰው ኮምፐልሽን የምንላቸውን ተደጋጋሚ ድርጊቶችን ይፈጽማሉ። ለምሳሌ 10 ጊዜ እጅን መታጠብ፣ በር መቆለፍን አለመቆለፍን በተደጋጋሚ ሄዶ ማረጋገጥ፣ እቃዎችን እነሱ እንደሚፈልጉት 10 ጊዜ ማስተካከል ይጠቀሳሉ።
ታዲያ እነዚህ ምክንያታዊ ያልሆኑ ድርጊቶችን ኦሲዲ ያለበት ሰው ለረጅም ሰዓታት እየደጋገመ በቀን ውስጥ ሊያከናውናቸው ይችላል። ይህም የዕለት ተዕለት ኑሮ ላይ ተጽዕኖ ያሳድራል። ከዚህ በተጨማሪ እንደ ድብርት፣ ጭንቀት እንዲሁም ሌሎች ተጓዳኝ አእምሮ ህመሞችን ሊያስከትል ይችላል። ኦሲዲ መታከም ይችላል። በዋናነት በስነ አእምሮ ሐኪም ወይም ሳይካትሪስት የሚሰጡ የተለያዩ ህክምናዎች ሲኖሩ ከዚህ በተጨማሪ መድኃኒቶች ሊታዘዙ ይችላሉ። እነዚህ ምልክቶች እርስዎ ላይ ወይም ወዳጆቹ ላይ ካስተዋሉ ህክምና እንዳለውና ሊድን እንደሚችል ያስታውሱ። ሰላም። አሁን የመኪኖች ዘመናዊነት ከዕለት ተዕለት እየጨመረ ይገኛል። ለዚህም ማሳያ ከሆኑት ነገሮች መካከል ዘመናዊ መኪኖች ላይ የሚገኘው የመስታወት ጣራ ወይም ሰንሩፍ አንዱ ነው። ይህም አጠቃቀሙን እንዴት መሆን እንዳለበት የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሁን ከአነስተኛ መኪኖች ጀምሮ እስከ ቅንጡ መኪኖች ላይ የሚገኘውና ወሳኝ የሆነውን ነገር እናያለን። ይህም ሰንሩፍ ወይ ደግሞ መኪኖች ላይ የሚገኘው የመስታወት ጣራ አጠቃቀም በደንብ እንመለከታለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና የመስታወት ጣሪያ በጣም ተወዳጅ የሆነና ዘመናዊ መኪኖች ላይ የሚገኝ ነው። በከተማ ውስጥ ይሁን ከከተማ ውጪ ስንፈልግ በመስታወት ወይም ሙሉ ለሙሉ ከፍተን መጠቀም ያስችለናል። ነገር ግን በትክክል ካልተጠቀምንበት ሲበላሽ ከፍተኛ ወጪ ሊያስወጣን ይችላል። ስለዚህ ዛሬ የምናየው የሰንሩፍ ወይም የመስታወት ጣሪያ እንዳይበላሽ እንዴት መከላከል እንደምንችል ነው። መጀመሪያ ግን የቴክኖሎጂ እንዴት እንደሚሰራ እንመልከት። ይህ ቴክኖሎጂ የሚሰራው በአነስተኛ የኤሌክትሪክ ሞተሮች በመታገዝ ነው። ይህም ራሱን የቻለ ሀዲድ አለው። ይህ በጉሚኒ የተሸፈነ ነው፣ ከአንዳንድ ነገሮች ለመከላከል ማለት ነው። ይህ ሰንሩፍ ወደ ላይ የሚከፈት የሚባል አለ፣ የሚንሸራተት የሚባል አለ፣ ፓኖራሚክ እንዲሁም ደግሞ ሙንሩፍ የሚባሉ የተለያዩ የሰንሩፍ አይነቶች አሉ። ነገር ግን ሁሉም አሰራራቸው ተመሳሳይ ነው። እነዚህ ላይ የመኪና ባለቤቶች የሚሰሯቸው ከፍተኛ ወጪ የሚያስወጡ አንዳንድ ስህተቶች አሉ። የመጀመሪያው የመኪናው የመስታወቱ ጣሪያ ቆሽሾ ባለበት ሁኔታ የመስታወቱን ጣራ ለመክፈት መሞከር በጊዜ ሂደት የመስታወቱን ጣራ ላይ የሚገኘውን ጎሚኒ እንዲበላ ያደርጋል። ከዚህ በተጨማሪ ደግሞ ከዛፍ ስር ከቆመን በኋላ የመስታወቱን ጣሪያ ከመክፈታችን በፊት ከዛፉ የወደቁ ቅጠላቅጠሎች ወይ ሌሎች ነገሮች ሀዲዱን እንዳልሸፈኑት ማረጋገጥ ይኖርብናል። ሌላኛው ደግሞ በአንድ ጊዜ 2 ትዕዛዝ መስጠት ነው። ይህን ስንል የመኪናው ሰንሩፍ እንዲከፍት አዘነው ወዲያውኑ ደግሞ ትዕዛዙን ሳይጨርስ ሌላ ትዕዛዝ ማለትም እንዲዘጋ በተደጋጋሚ የምናዘው ከሆነ በሚከፍትበትና የሚዘጋው የኤሌክትሪክ ሞተሩ ላይ ያለ ጊዜው እንዲበላሽ ሊያደርግብን ይችላል። ከዚህ በተጨማሪ የመኪናውን ጣሪያ በከፍተኛ ፍጥነት ይሁን ወይ ደግሞ አነስተኛ ዝናብ ባለበት ሁኔታ መስታወቱን ጣራ ክፍት አድርገን ምናሽከረክር ከሆነ ጉዳት ሊያስከትልብን ይችላል። በተለይ በሳይዛቸው ትልልቅ መስታወት ጣሪያ የተገጠመላቸው ፉል ሳይዝ ኤስዩቪ የምንላቸው ሀዲዳቸው ረዘም ያለ ስለሆነ በቀላሉ የተለያዩ ነገሮች ለመደፈን ቅርብ ስለሆነ ከፍተኛ ጥንቃቄ ያስፈልጋቸዋል። መኪና በምንገዛበት ጊዜም የትኛው የመስታወት ጣሪያ ለእናንተ ተስማሚ እንደሆነ እንዲሁም ከእናንተ የኑሮ ዘይቤ ጋር የሚሄድ እንደሆነ ማወቅ ይኖርባቸዋል። ብዙ ጊዜ ከከተማ ውጪ አቧራማ ወይ ሌሎች ነገሮች ጠጠሮች የበዛበት ቦታ የምናሽከረክር ከሆነ ግን በተቻለ መጠን የመስታወት ጣሪያ የሌላቸው ተሽከርካሪዎች ብንጠቀም የተሻለ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።